ይህ ሰው ኢትዮጵያን፣ ሶማሊያን፣ ሳውዲ አረቢያን ጨምሮ በርካታ የአረብ ሀገራትን ሙሉ በሙሉ ወይም በከፊል በተለያዩ ምክንያቶች ኖሮባቸዋል። ባለታሪካችን ዓለም ላይ ካለፉ ታላላቅ ተጽዕኖ ፈጣሪ ሰዎች መካከል አንዱ ሲሆን እንዲያው ለነገሩ አንተ አልናቸው እንጂ ስራቸው ከአንቱታ ላይ አንቱታ ከማዕረግ ላይ ማዕረግ ያሰጣቸው ገድልና ዝናቸው በአጭር ጊዜ በዓለም የናኘላቸው ሰው ናቸው። በቅድሚያ የተጠቀምኳቸው ቃላቶች ምናልባት ሐሳባችሁ በአረቡ ዓለም እየተነሱ ወዳለፉ ዑለማዎች ይወስዳችሁ ይሆናል። ነገር ግን የዝናው ባለቤት የዚህችው ሀገር ፍሬ የኢትዮጵያ የቁርጥ ቀን ልጅ የሐረሩ ስመጥር ሼኽ አብዱላህ ኢብኑ ሙሐመድ አልሐረሪ ናቸው። ሼኽ አብዱላህ የምስራቃዊቷ የጥበብና የስልጣኔ ጮራ የቀደምት አውሊያዎች መናኸሪያ ከተማ ሐረር ዘሩ ወደ ቁረይሽ ጎሳ ከሚመለሰው የበኒ ሸይባ ቤተሰብ በ1329 ዓመተ ሂጅራ ተወለዱ። የተወለዱበት ቤተሰብ በዕልምና ተግባር የተሞላ ነበርና ጡት የሚጠቡ ጨቅላ ሳሉ ጀምሮ በከዚራ ጎዳናዎች ደኸው ቁመው መራመድ እስኪችሉ ድረስ ሙሉ ጊዜያቸው የቤተሰባቸውን ኢስላማዊ ስነ ምግባር እያዩ አደጉ። ዕድሜያቸው ዕውቀት ለመቀበል ሲደርስ አባታቸው ዘንድ ቁርአን በመቅራት ጀምረው በ8 ዓመት ዕድሜያቸው ቁርአንን ማኽተም ሳይሆን ሸምድደው አገር ጉድ አስባሉ። ይህን ጉድ ያዩ አባትም ልጃቸው ወደ ሌላ ዓለማዊ ዝንባሌ እንዳይሄዱ ሙሉ ጊዜያቸውን ለዲን ዕውቀት ይሰጡ ዘንድ በራሳቸው እጅ ሙቀዲመቱል ሐድረሚያና መሰል ትናንሽ ኪታቦችን እያቀሩ ረጅሙን የደረስነት ሕይወት አስጀመሯቸው። ልክ እንደ ባህር ጨዋማ ውሃ በጠጡት ቁጥር ጥም በመቁረጥ ፈንታ ጥም እንደሚያክለው አንድ ኪታብ በቀሩ ቁጥር የዕውቀት ጥማቸው የሚያይለው ሼኽ አብዱላህ ከአባታቸው ዘንድ ያለውን ዕውቀት ሙጥጥ አርገው ከወሰዱ በኋላ የማይቆረጥ ጥማቸውን ለመቁረጥ ከእናት አባታቸው ምርቃት ተቀብለው በአላህ መንገድ የዕውቀት ፍለጋ ጉዞ ተያያዙ። ከዚህ በኋላም ሀበሻ ላይ ገናና ከነበሩ ዑለማዎች ሁሉ እየዞሩ የዲንን ዕውቀት ሲጨምሩበት በሚሰፋ አእምሯቸው ጠቀለሉት። ከመሻይኾቻቸው መካከል እንጥቀስ ከተባለ የድሬዳዋው መመኪያ ሼኽ ሙሐመድ አብዱሰላም አሕመድ በሲር እየተባሉ የሚታወቁት የሼኽ አብዱላህ ዓሩሲ ደረሳ ሼኽ አሕመድ አደም ገዶ የተቀበሩት የሐበሻው ፈርጥ ሐጂ ከቢር አሕመድ አልሙቅሪእ የሐዲሱ ሊቅ የራያው ጌታ የፈትዋው ቅመመን ሙሐመድ ሲራጅ አልጀበርቲ ሙፍቲ ራያ የሐበሻው የቋንቋ ሊቅ የጅማው ነሕዊ ሼኽ ሸሪፍ ሽሮ ከብዙዎቹ ጥቂቶቹ ናቸው። እንደ ዛሬው መጓጓዣ ትራንስፖርት ባልነበረበት በዚያ ዘመን ጫማ እንኳን ሳይጫሙ እስከ 1000 ኪሎ ሜትር በባዶ እግራቸው እየተጓዙ ከነሕዊዩ ነሕው ከፈቂሁ ፊቅህ ከሙሐዲሱ ሐዲስ ከቃሪኡ ቁርአን እየቀሩ ከፊል ዕድሜያቸውን ገፉ። ይህ የዕውቀት ክምችትም በሐቅ ላይ ቋሚ በእውነት ላይ እስካሉ የወቃሽን ወቀሳ የማይፈሩ በአላህ መንገድ እስከ ሞት ተጋዳይነትን አላብሷቸው ነበርና እኩይ ተግባራትን ከመተቸት ባለመወገዳቸው በዘመኑ ራሱን ኃይለ ሥላሴ ንጉሠ ነገሥት ብሎ በሰየመው ንጉሥ ትእዛዝ ከሙፍቲ ራያ ቆይተው ሲመለሱ ወሎ ደሴ ላይ በንጉሡ አሽከሮች ተይዘው ለእስር ተዳረጉ። ከዚህ እስር ምንም ነጻ ቢሆኑም የንጉሡ አሽከሮች በትውልድ ሀገራቸው ሐረርም በድጋሚ አሰሯቸው። ከዚህኛውም ነጻ ወጥተው በመዲናይቱ አዲስ አበባ ለዓመታት የቁም እስረኛ ሆነው ቆዩ። የቁም እስረኝነታቸው ዘመን ሲያበቃ ግን የሼኽ አብዱላህና የኢትዮጵያ ቁርኝትም አብሮ አበቃ። ሁለተኛው የሕይወታቸው ክፍል በባዕድ ሀገሮች ተጀመረ። ሼኽ አብዱላህ ከሀገራቸው ተሰደው በሶማሊያ ውስጥ ካሉ ዓሊሞች ዕውቀትን ገብይተው የባሕርን ሰንጥቀው ወደ በይቱላህ አልሐራም መገኛ መካ ከተማ ነጎዱ።
በመካም ከዓሊሞቿ ጋር የእውቀት ግብይት አድርገው ወደ ነብዩ ከተማ መዲነቱል ሙነወራ ለተመሳሳይ ሥራ ሂደው በስተመጨረሻም ወደ አንቢያዎቹ ሀገር ሻም ተጉዘው በዚያም በሻም በአንዷ ክፍል በሶሪያ 20 ዓመታት በማስተማር አሳለፉ። አሳረጋቸውም ወደ መርጊያዋና የሕልማቸው መፈጸሚያ የሊባኖስ ዋና ከተማ በይሩት ገቡ። በይሩት በጊዜው ምንም በእርስ በርስ ጦርነትና በታላቅ የጥሜት የችግር ጊዜ ላይ ብትኖርም ጥቁር እንግዳዋን ግን ሕፃናቷን ሰብስባ ተቀበለቻቸው። በመልካቸው ጥቁርነት ምክንያት የሚሰነዘርባቸውን የስድብ የቱፍታና የግልምጫ ዶፍ ችለው ባልሆነ አቂዳ እየተበረዘች ያለችውን ዓለም ለመታደግ አመቺ ቦታ መሆኗን ጠቅሰው በሀገሪቱ የተሳካላቸው የተባሉ 40 ዓመታትን አሳለፉ። ሼኽ አብዱላህ የሚደርስባቸውን ዛቻና ድብደባ ከምንም ሳይቆጥሩ የአላህን ዲን ከፍ ለማድረግ ዝቅ ብለው በቀዝቃዛው የመስጂድ ወለል ላይ እየተኙ በይሩት ሙፍቲ በተሰጣቸው የማስተማሪያ ፍቃድ መሠረት በየመስጂዱ እየዞሩ ዳዕዋቸውን አጧጧፉት። የሼኽ አብዱላህ የትጋት ውጤትም ቀስ በቀስ በበይሩት ይፋ ይሆን ጀመር። ዕድሜያቸው በገፋ ቁጥር ወዳጆቻቸውና ደረሶቻቸው በሚያስደንቅ ፍጥነት እጥፍ በእጥፍ በመብዛት መላዋን ሊባኖስ አዳረሱ። ሼኽ አብዱላህ ከሀገራቸው ከወጡ በኋላ የትውልድ ሀገራቸውን 2 ጊዜ ብቻ መጎብኘት ችለው ነበር። እኚሁ ሼኽ አንጋፋው ደረሳቸውን መሪ አድርገው ጽንፈኝነትና አሸባሪነትን ብሎም ዲን መሸጥን ተዋግተዋል። ደረሳው ሼኽ ኒዛር በግላጭ በመገናኛ ብዙሃንና ባገኙት አጋጣሚ ሁሉ አሸባሪነትን ያወግዙ ነበር። ታዲያ በሽብር ሱስ ውስጥ የተዘፈቁ ይመስል የሼኽ ኒዛር ንግግር ያቆሰላቸው ጽንፈኞች ያለምንም ርህራሄ ከነሱ ተቃራኒ ሆኖና ጎራ ለይቶ ያጠቃቸው የነበረውን የሼኽ አብዱላህ የልፋት ውጤት ሼኽ ኒዛርን በ36 ጥይት ደብድበው ገደሏቸው። የሐበሻው ሼኽም እንደ ልጅ የሚያዩትን ሹማቸውን አጡ። ሼኽ ኒዛርም በመግደል ሰላም እንሆናለን ብለው ያሰቡት ጽንፈኞች ግን ነገሩ ተገለበጠባቸው። ልክ እንደ ባህር ዛፍ አንዴ ሲቆርጡት ሺህ ሆኖ እንደሚያቆጠቁጠው ተከታዮቻቸው በእልህና በወኔ ትግሉን ቀጠሉት። ሼኽ አብዱላህ ምንም እንኳን ለኢስላም የዋሉት ውለታ ከቁጥር የማይገባ በቃላት ለመግለጽ የሚያዳግት ቢሆንም አንድ ቀን እንኳን ራሳቸውን ሳያሞካሹ ነፍስያቸውን እንዳሳነሱና በመተናነስ ውስጥ እንደሰጠሙ ጌታቸውን ሲገዙ ኖረዋል።